ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል ጌታ አምላክ እግዚአብሔር በሰማያት ያለ በምስጋና ያለ በክብር ያለ የአባቶቻችን አምላክ የእኛም የልጆቻችንም አምላክ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በእሱ ባደረገው ቸርነት መንፈስ ቅዱስ ጋር እናመሰግንሃለን። ሁሉን የሚችል ጌታችን ሰላም አለቃ ሁሉን የሚችል ጌታችን እያንዳንዳችንን መዝገብና በላይ የቤቱ የኑሮ የአንተን እጅ የሚሹ ልጆችን ብቸነት አስባቸው እጃቸውን ዘርግተው አሜን የሚሉ ጸሎታቸውን እንድትሰማቸው ጉዳያቸውን እንድትፈጽምላቸው ከሀዘናቸው እንድታወጣቸው ከስብራታቸው እንድትጠግናቸው ፈቃድ ይሆንልህ ጌታ ሆይ። ሰውን የምትወድ አዳኛችን ኢየሱስ ክርስቶስ ሆይ በእያንዳንዱ ቤት ያለውን ታውቃለህ። ብርሃን በሆኑ ዓይኖች ታየናለህና በእያንዳንዳችን ቤት ግባ። የጋለ ነሐስ የሚመስሉ እግሮችህ አቤቱ ችግራችንን እግራችን ስር የሚሄደውን ባህር ቀጠረብቶ በድልና በሰላም በእውነትም እግዚአብሔር ረዳኝ ብለን እንደሃና ልቤ በእግዚአብሔር ጸማ እንድንመልስልህ እንድንባረክ ጸሎታችንን ስማው። ጌታችን አምላካችን በኢየሱስ ክርስቶስ ስም ለመንፈስ ቅዱስ ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን። ተወዳጆች እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። እንግዲህ የዐቢይ ጾም እስከ ደብረ ዘይት ድረስ አንዲትን እናት እናግዛለን። እናታችን እናትነት ጀብድነት ወርቆ ራሱን ስቶ እሱን ለማሳከም ወጥታ ገብታ የምትሰራ አይደለችም። ልጇ አልጋ ላይ አስተኝታ የምትጠብቅ ናት። እሷን ለማገዝ እግዚአብሔር ባርካችሁ ወደምን የመጣችሁ ነው። አሁንም ይህን በረከት ሳይዘጋ እንድትካፈሉ ባለቤታችሁ ልጆቻችሁ በረከት እንድትተዉ ሳስባችኋለሁ። 9114138 ስልኬ ነው። ዋትስአፕ፣ ቴሌግራም፣ ባይብል አለው። እናንተን ቤታችሁን በረከቱ ይቆምላችሁ። የእግዚአብሔር ልጆች እንዳያችሁት ርዕሱ ላይ በኩራት አትናገሩ የሚለውን ሐሳብ ነው የምንመለከተው። ይህንን ቃል የተናገረች በጸሎቷ ሐና ናት። አትታበዩ፣ በኩራትም አትናገሩ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 3 ሳሙኤል እናት የሕልቃና ሚስት በሕልቃና የምትወደድ በእግዚአብሔር ፊት የምትወደድ ልበቀና የትልቁ ነቢይ የሳሙኤል እናት በምክንያት የተፈተነች ሐና ነች። መቼም እንደተፈተነ ሰው ምርጥ የለም በምድር ላይ። እናንተ ፈተና የበዛባችሁ እንባችሁን የምታለቅሱ ብትዘሩ ቀን የሚነጋ የማይመስላችሁ እናንተ ክንባሉ እንደተደፋበት የሆናችሁ ጨለማ ላያችሁ ላይ ወደቀባችሁ ሆይ ፈትኖ እንደመውጣት አይነት ክብር የለም። መቼም እስኪወጣ ድረስ አይመስልም። ማይመስል ግን ፍጻሜው ያማረ ነው መፈተን። እግዚአብሔር ዓላማው በእኛ ላይ ሁልጊዜ ቢሆን እንደ ወርቅኛና ቀላያችን ላለው ቆሻሻ ማራገፍ። አሁን የምንተርከውን ተረክ ያስተምረን ዘንድ አሁን የምንተርከውን ቅዱስ ታሪክ ይነግረን ዘንድ ሐና መካን ነበረች። የሐና ምክንያት ለዓለም ክርስቲያኖች፣ ለዓለም አይሁዶች፣ ለዓለም በእግዚአብሔር ለሚያምኑ ሕዝቦች ትልቅ ብርሃን ነው። ምክንያቱም በእሷ ላይ እግዚአብሔር የሰራው ጣቱ በእሷ ላይ እንዴት አድርጎ እንደሰራ እንዴት የተገፉትን እንደሚጎበኝ አስተምሮናል። የብዙ ሰዎች ድካም ለመቆማችን ምክንያት ሆነዋል። የብዙ ሰዎች ማጣት ለማግኘታችን ምክንያት ሆነዋል። በእውነት እግዚአብሔር ይመስገን። እቺ ሴት 2 ሚስቶች ያሉት ባል ነው ያላት። ፍናና የሚባል ጣውንት አለቻት። ጣውንት ማለት የባል ሁለተኛ ሚስት ማለት። ሐናም ይወዳል ባሏ። ምክንያቱም ሐና እግዚአብሔርን የምትፈራ ነች። ነገሯን ጉዳዩን በእግዚአብሔር ፊት የምታመጣ ነች። እግዚአብሔርን የምትፈራ ሴት ደግሞ ትመሰግናለች። እግዚአብሔር እንድትወደድ ያደርጋታል። ክፉ ቃል ካፋትና አይወጣም። ሐና በእግዚአብሔር መቅደስ ስትጸልይ ሰካራም መስለሻል ብሏታል ካህኑ። ምን ያህል ጨዋ ሴት መሆኗን የምታየው ሳትቆጣ ሳትናደድ አለመስከሯን ልቧ ያዘነባት ሴት መሆኗን ያስረዳች ጨዋ ሴት ነች። በጣም የምትገርም ነች። በእሷ ፍቅር መያዙ ባሏ ምንም አይቀርም። ሴቶች ባሎቻችሁ እንዲወዷችሁ ስብዕናቸው ላይ በደንብ ስሩ። ባልን በቁጥጥር እንዲወድ ማድረግ ጊዜ አልሰጠኝም ብሎ ለመውቀስ
ከኔ ምን አተነው በማለት ባል እንዲወድ ማድረግ አይቻልም። ወይም ደግሞ ባሎች ሚስቶቻቸውን ለመወደድ ይህ ማድረግ አይደለም የሚጠበቀው። መልካም ሰው መሆን ነው፣ የሚመች ሰው መሆን ነው። እና የሐና ተመቺ መሆን ባሏ ሕልቃና ወደሷ እንዳደረገ ግን ደግሞ መልካም ነበረች። በዚህ ምክንያት ፍናና ታሳዝናት ነበረ። እግዚአብሔር ቃል እንደዚህ ይላል። መጽሐፈ ሳሙኤል ቀዳሚ ምዕራፍ 1 ሕልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታ ሰጣቸው። ሐናን ይወድ ነበርና ለሐና 2 እጥፍ እድል ፈንታ ሰጠ። እግዚአብሔር ግን ማኅፀኗን ዘግቶ ነበር። ጣውንቷም ታስቆጣት፣ ታበሳጫት። በየዓመቱ እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ጀመር። ፍናና ሐናን ትጎዳ ነበር። ታበሳጫታለች ማለት በአሽሙር ትናገራታለች፣ አለመውለዷን ሁሉ ታስታውሳታለች። እሷ 7 ወልዳለች። እንደሰማችሁት ወንዶችም ሴቶችም ልጆች አሉ። ሰው በመውለዱ ኮርቶ ባልወለደ ሰው ላይ ይታበይ በፍጹም። የወለድነው እግዚአብሔር ስለሰጠን ክንድ ያመጣው ፍሬ አይደለም። ይያችሁ መልካም የወገበ ፍሬ ከእግዚአብሔር ዘንድ ነው ይላል። ሰው ፍሬ የሚያገኘው ወልዶ የሚስመው እግዚአብሔር ስለረዳ እንዲሁ በጸጋ ምንም አስተዋጽኦ አያደርግም የለም። ሐና ያልወለደችው ሰነፍ ስለሆነች አይደለም። ፍናና የወለደችው ደግሞ ጎበዝ ስለሆነች አይደለም። ፍናና የሚመስሉ በጣም ብዙ የኩራትን ነገር የሚናገሩ ሰዎች ምድራችን ላይ አሉ። በጣም ብዙ ገንዘብ ስላላቸው ከንግግራቸው የማይጠነቀቁ የሰው አእምሮ የሚጎዱ ድሆች መፈጠራቸውን እንዲጠሉ የሚያደርጉ የኩራትን ነገር ካፋቸው የሚያወጡ በጣም ብዙ ባለጸጋ ክርስቲያኖች አሉ። ይህንን የምትሰሙ ገንዘብ እግዚአብሔር የሰጣችሁ ባለጸጎች ወይ አደራችሁ የኩራትን ነገር እንዳትናገሩ። ቤታችሁ ላይ ቤታችሁን እንዲፈርስ አሎሎ ነው የምትወረውሩበት ላይ እግዚአብሔር እድሜ እንዲሰጣችሁ በለፋችሁት በደከማችሁበት እንጀራ ላይ እንዲያኖራችሁ እንዳሰራችሁት አልጋ ላይ እንዲያስተኛችሁ በአማሮ ቤታችሁ ውስጥ እንዲያሸመግላችሁ እግዚአብሔር መፍራት ያስፈልጋል። አትታበዩ፣ የኩራትን ነገር አትናገሩ። ቀን ጣለው ነው፣ ደሃ ነው፣ የሰው ሀገር ሰው ነው፣ የእናንተን ጎሳ የማይመስል ነው፣ እከሌ እንዲህ ነው ብላችሁ ሰውን አትጉዱ። እግዚአብሔር ዝቅተኛ ስሜት እንዲሰማው ራሱን እንዲጠላ ባይተዋር እንደሆነ እንዲሰማው አታድርጉ። እኛ ከአሕዛብ መሻል አለብን። የከናን ሀገር ሰዎች አብርሃምን ባይተዋር አላደረጉ። አብርሃምን እንደ አባት እንደ እረኛ አድርገው የሚቀብርበትን ሬሳው የሚቀብርበትን እንኳን ዋሻ ሳይቀር በነፃ እንስጥ ያሉት እንግዳ አክባሮች ነበሩ። እኛ ከነሱ መሻል አለብን። ልጆችን የምንዋጋ ሰራተኞቻችንን የምናሰቅጥ የእኛ ጎሳ የሆነውን ሌላውን ዘር ጥንብር ቁሱን አውጥተን የምናሳፍር እንዲህ አይነት ከልባችን ኩራት የሚወጣ ክርስቲያኖች እንዳሉ በየትኛውም መንገድ በፖለቲካ ማመለካከት የእናንተን ፖለቲካ የማይደግፍ ሰው ተስፋ እንደሌለውና ቆሻሻ ተደርጎ የሚቆጠር አይገባም። ክርስቶስ የሞተለት መሆኑን እንዳትረሱ። ይሄ ነፋስ የሚወስደው ፖለቲካ ተከትላችሁ ክርስቶስ የሞተለት ወንድማችሁ እንዳትኮኑ። ክርስትና ከፖለቲካ ዜግነታችን ዘላለማዊነታችን እኛ ከምድራዊ ፖለቲካ ይህን ምድር 40 ዓመት ከዚህ በኋላ ብንኖረው በማይጠፋው በዛኛ በበጉ ሰርግ እንገናኛለን። ሰው ሰብረን ጎርተን እንዳለ ፍናና የሐና ልብ በስለት ትወጋለች። ይህ ውጤት ደግሞ እግዚአብሔር ሐና ዚያ እንድታማረር ሊገፋፋት ይችላል። ያችሁ በብዙ ነገር የምንታበይ ሰዎች አሉ። ባለን ጊዜ ይሄ ጊዜ የተመቸው ሰው አለ። አዲስ ነገር አለ እንኳን ተመቻችሁ። ሁሉም ሰው የማይመቸው ከሚሆን ቢያንስ የሚመቸው ሰው ወጥ
ግን ስለተመቻችሁ ባልተመቻቸው ላይ የንቀትን ነገር አትናገሩ። ቀን እንደሆነ ሽብልል ብሎ ነው የሚያልፈው። ዛሬ ነገ ሲሆን ሌላ እንደዛ ልባም ሰዎች እንደዛ ልባሙ መጋቢ ጌታው በሾመው በትልቅ ሀብቱ ላይ አንተ ታባክናለህ ገንዘብ ብሎ በቃ አባርራለሁ ሲለው ቶሎ ብሎ ዕዳ እየሰረዘ እንዲቀበሉ በቤታቸው 500 ያለበትን 50 ያለበትን ዕዳ እየሰረዘ ልባም ባሪያ ነው። ኋለኛው ቀን በቤቶቻቸው እንዲቀበሉት ይላል። ሰው የሚታበየው ነገር ሲረሳ ሐና አትወድም ብሎ ሲታለል ፍናና ራሷን ያዋረደችው ሐናን በመናቁ። ሐና የወለደችው ሳሙኤል የእስራኤል ገዢ ነበር። ከሰባቱ ልጆቿ ምርጥ ከሰባቱ ልጆች በብዙ እጥፍ የሚበልጥ ነበር ለእስራኤል ሳሙኤል። እግዚአብሔር ቀን ሲያመጣ ይነት በማን በእናት በጓደኞቻችሁ ጥሩ ቦታ ስላላችሁ ጥሩ እንጀራ ስለምትበሉ እንዳትታበዩ። የዚህ ዓለም ነገር ግልብጥ ለማለት ምንም ጊዜ አይፈጅም። እግዚአብሔር ብቻ አይፍረድ። በፍጹም የኩራት ነገር ካፋችን እንዳይወጣ። እኛ የኮራንባቸው ሰዎች እግዚአብሔር አንድ ቀን በእኛ ፊት ራሳችን መሬት እየቀባሳ ወንድሞቼ፣ እናቶቼ፣ ቤተሰቦቼ ስሙን ይኸውልህ ሰውን ጠላት አድርጋችሁ አትታገሉ። በተቻለ መጠን ጠላትነትን ቀንሱ። የምትታበዩበት የምትኮሩበት የምታሳፍሩ ውስጥ ያሏችሁ ምን ጎዳው ለመሰላችሁ እግዚአብሔር በጠላት ፊት ለፊት ራስን ይችላል። ጠላት በሆን አንተ ፊት ጠላሁን ታበይክበትን ገዢ አድርጎት ነበር። ዮሴፍን በነ ሮቤል ፊት በነ ስምዖን ፊት እንዳመጣው በወንድሞች ፊት የዘላለም ፍረት ነው የሚሆነው ከዛ እና ሁሌም ቢሆን በምንም ሁኔታ የተሻለ ነገር ቢኖር እጃችን ላይ መንፈሳዊ ሰዎች ብንሆን የገንዘብ ችግር ባይኖረን የዘመድ ብዛት ቢኖረን ሀገርና ወገን የሚኖርበት የሚሰራበት ሀገር ቢኖረን አትታበዩ። ፖለቲከኞች የተሻለ ፖለቲካ አስተሳሰብ ቢኖረን አትታበዩ። ሰው እንዳሰብ ሁሉም ነው የሚፈረድበት። ሁሉም ነው በእግዚአብሔር ችሎት ፊት የሚዳኘው። አመንም አላመንም እግዚአብሔር ሐና የፍናናን ንቀት ታግሳ ጸልይ ነበር። ደግሞ ወደዚያ ስትሄድ ነው የምታሳዝናት ልቧ የምትወጋ። እሷ ግን ያን በረከት ይዘረችው በአምላክ ከፊት ለብሷ ማፈስት እግዚአብሔር ሰማት። በአመቱም ሳሙኤልን ሰጣት። ሺህ ሚዛን የሚሆን ወንድ ልጅ ሰጣት። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ብላለች። ቀን የማይለወጥ መስሏችሁ ጊዜ የማይቀየር መስሏችሁ ቀን ሰጠኝ ብላችሁ ክፉ አትናገሩ። ወንጀለኛ ሰው እንኳን ቢሆን ተዉ። ማንኛውም ወንጀለኛ ሰው ጀርባ ጥሩ ነገር ደግሞ ማለት ተዉ። ሰው ከማሳብ አትታሉ። ሁልጊዜ በትህትና ምንም ነገር ቢኖርም ጸጋ እግዚአብሔር ይሰጥ። የሰማነውን በልቦናችን ጻፍልን። ቸርነቱን ከኛ አባቶቻችን አምላክ ምስጋና ይገባዋል። ቸርነታችን ቤታችን ተረሊት በረከት የበላት ጥበቃ አብሮን ይሁን። በትምህርቱ ላይ ኮሜንታችሁን አይታችሁ ጻፉ። መታገዝ ምናግዛት እናታችን ማራሻው ሲፋችሁ ዘንድ ሳብቆኝ ቴሌግራም ላይ ዋትስአፕ ላይ ያለው 911 1380 ስልክ ነው። ቀሳሽ ናፊ ዶር ማርያም ነኝ። ሰላም